ሰላም የዳጊ ቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ አንድ በአዲስ ቪዲዮ ተከስቻለሁ ማለት ነው። ቪዲዮን እንግዲህ እስከ መጨረሻ ድረስ ተከታትላችሁ ኮሜንት፣ ላይክ እና ሼር እያደረጋችሁ ዛሬ አዲስ ነገር ይዤላችሁ የመጣሁት ነገር ምንድነው? አንድ የተከሰተና የተለመደ ነገር አለ። እሱ የተከሰተ ወይ የሚከሰተው ወይም ደግሞ የሚለመድ ነገር ምንድነው ካላችሁኝ የማህበራዊ ሚዲያ አጠቃቀም ነው። አብዛኞቻችን ማህበራዊ ሚዲያን የምንጠቀመው እንደ ዩቲዩብ፣ ቲክቶክ፣ ፌስቡክ እና ኢንስታግራም እንዲሁም ሌሎችን የምንጠቀምበት ምክንያት ጥቅም ለማግኘት ነው። አዎ ይሄን ጥቅም ለማግኘት ደግሞ የምናደርገው ጉዞ ሰዎች በሚነግሩን ሂስትሪ ወይም ታሪክ ነው። አንድ ሰው መጥቶ ይሄንን አገኘው ብሎ በሚዲያ ከተናገረ ያግኝም አያግኝም እርግጠኛ መሆናችንን ሳናውቅ ብቻ እሱ ስላለን ሮጠን ወደዚህ ወደ ማህበራዊ ሚዲያ የምንገባ በርካቶች ነን። ነገር ግን ይህ ማህበራዊ ሚዲያ በርካታ ድካሞች፣ በርካታ ስቃዮች እና በርካታ ህመሞች አሉት። እነዚህ ነገሮች ያስተናግዳል። እነዚህ ነገሮች በቀላሉ ማለፍ ሳንችል ጥቅሙን ብቻ እያሰብን ፍሬውን ብቻ እያሰብን የምንጓዝ ከሆነ ግን ባንጀምረው ነው የሚሻለው። ምክንያቱም ስንጀምረው ሰዓታችንን፣ ገንዘባችንን፣ ጉልበታችንን በርካታ ነገሮችን ስለምናጣ እነዛን ከማጣታችን በፊት ለውጤት የሚዳርገንን ለውጤት የምንደርስበትን አቅሙን፣ ስሜቱን፣ ኃይሉን አጠራቅመን ካልሄድ ወደዚህ ስራ ባንገባ የተሻለ ሊሆን ይችላል ብዬ ስላሰብኩ፣ ስለዚህ ማንኛውንም ማህበራዊ ሚዲያ ስትጠቀሙ ፍሬውን እያሰባችሁ ፍሬውን ለመብላት ካልሆነ በስተቀር ወይም ደግሞ ጥቅሙን ለማግኘት ካልሆነ በስተቀር ድካሙን ብቻ አይቶ በድካሙ ሰልችቶ ለመቅረት ከሆነ ባትጀምሩት የሚል ወንድማዊ ምክር አለኝ። ሌላኛው ሰሞኑን ያየነው ነገር ነው። ምንድነው ሰሞኑን ያየነው? በዚህ በ2025 የቲክቶክ ክሬቲቭ አዋርድ ላይ የተለያዩ ክስተቶች አሉ። እስቲ ከነዚህ ክስተቶች ውስጥ የተወሰኑን ልበላቸው እስኪ። የመጀመሪያው ከሽልማቱ እጩ ውስጥ ያልገቡ ወይም ደግሞ ይገባኛል ብለው አስበው ነገር ግን ወደ ሽልማት መድረክ ውስጥ ያልተጠሩ በርካቶች አሉና እነዚህ በርካታ ሰዎች በእንባ አልቅሰው ሲወጡ ተመልክተናል። እኔ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው አለውና ስንት ሚሊዮን ቪው አለው ማበይቴና ፋሚሊ ከልቤ ነው። ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ ግን ከልቤ ደበረኝ ማለት በጣም ደበረኝ። እኔ እንትን ብዬ ነው ወጥቶት በቃ ተነስቼ ነው ለምን ያለቀሱ ይገባኛል ብለው አስበው ስለሆነ ነው። ከዛ ሽልማቱ ከተሰጣቸው ሰዎች በላይ እንግዲህ ሽልማቱ በተለያየ ዘርፍ ስለሆነ በርካቶች ተሸልመዋል እና እዛ ሽልማት ውስጥ እንገባለን ብለው አስበው የነበሩ በርካቶች ስለነበሩ እነሱ ሳይካተቱ ስለቀሩ አልቅሰዋል። ማልቀሳቸው ምንድነው? ለምን እኔ አልገባውም ነው፣ ግን ይገባቸዋል። ዞሮ ግን ራሳቸውን ከፍ አድርገው ስለነበረ ከዛ እርከን ውስጥ ሳይገቡ ቀርተዋል ማለት ነው። በስተት ሊሆን ይችላል ያደረጉት ወይም ደግሞ የሸላሚዎች ስተት ሊሆን ይችላል። ነገር ግን እነሱ ከዛ በልጦ ለሚቀጥለው ምን መሆን ተዘጋጅቶ ሬዲ ሆኖ ገዝፎ መገኘት ሲገባቸው ከመድረክ ላይ አልቅሰው ወይም ደግሞ ከስብሰባ ወይም ደግሞ ከዛ አዳራሽ ውስጥ አልቅሰው መውጣት ግን ለሌላ አጀንዳ መሆን ስለሆነ ይሄንን ታዝበናል ማለት ነው። ሁለተኛው ምንድነው? አስደማሚው የሽልማት ቅብብሎች ነው። አስደማሚው የሽልማት ቅብብሎች እንግዲህ በማህበራዊ ሚዲያ የምናውቀው የአንገት በላይ ኦፕራሲዮን ወይም ስፔሻሊስት ባለሙያው ዶክተር አብይ የሚባለው እንቁ የኢትዮጵያ ልጅ አሸናፊ ሆኖ የተሰጠውን ሽልማት ለማስተር አብነት ሰጠው። ሽልማቱ የሚገባኝ ለኔ ሳይሆን ለበጎ ስራ ተሳታፊው ለማስተር አብነት ነው ብሎ ሰጠው። ማስተር አብነት ደግሞ በሚገርም ሁኔታ ይህ ሽልማት ለኔ ከተሰጠኝ ለኔ ሳይሆን የሚገባኝ አለና ለመልእክተኛው ይገባዋል ብሎ ለሱ ቀጥታ አበርክቷል ማለት ነው። ይህ በታሪክ የሚገኝ አጋጣሚ አንድ ጊዜ የሚከሰት አጋጣሚ ብቻ ነው። ገባችሁ አይደለ? እና ይሄን በጣም እኔ ተገርሜበታለሁ። ይሄን አንድ ክስተት አይተናል። ሶስተኛው ደግሞ የሃይማኖት ብሽሽቅ የሚመስል የመድረክ ላይ ስብከት አይተናል ማለት ነው። እንግዲህ የዚህ የ2025 የቲክቶክ ክሬቲቭ አዋርድ አሸናፊ የሆነው አዶናይ ነው። እንግዲህ አዶናይ መኪና ተሸልሟል። ይሄን ሁላችንም እናውቃለን። ነገር ግን እሱ ምንድነው ያለ መልእክት የምታስተላልፈው ሲባል እኔ ለዚህ እንድደርስ ያደረገችኝ
በየሄድኩበት አጋጣሚ ስሟን የምጠራት ድንግል ማርያም ነች ብሎ አዳራሹን እንግዲህ ማርያም ማርያም በሚል መዝሙር ሲንጠው ነበር። ማርያም 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 ስሟን ጠራለሁ ሁሌ እንዴ ከተመለከታችሁ ማርያምን ሳልተናግሬ አላውቅም። ተከትሎ እንግዲህ አዩቲ የምትባለው ወይም ሁለተኛ የወጣችው ማለት ነው ቲክቶከራ እሷ ደግሞ ይሄንን የዚህ የደረስኩ አላህ በሚያደርግልኝ እርዳታ ነው ብላ ነው መልእክቷን ያስተላለፈችው። ነገር ግን ሽልማት እንድትሰጥ ታጭታ የተገኘችው ደግሞ ሽልማቱን እንድትሰጥ የተጋበዘችው መቅደስ ምን አለች? ከእንትኑ በሚለይ ከመድረኩ ወጣ ባለ መንገድ ምን አለች? ይሄ ሁሉ ሰው እዚህ ያለው ሁሉ እንዲው ራሱን ቢከተልና ጌታን ቢቀበላለችና ብዙዎችን የእምነቱ ተከታዮችንም ራሱ ቅስማቸውን አነከተቻቸው ማለት ነው። ማለት የማይገባ ንግግር ነው።